አብርሽ ያለውን ልክስክስ ወንድማ ካልሲዮንም እያስያዙ ማስወጣት ነው እንኳን ሻንጣውን በልብስ ያስይዞ ማለት ነው። የእውነት ሩታ በጣም ጎበዝ ናት፣ ጀግና ሴት። እውነቷን እኮ ነው። ለነገሩ የምር እሷ እርጉዙና ስንት ነገር ስታሳልፍ እሱ ሌላ ሲጋ ሲጃጃለ ነበር እንዴ። ልጁን ቢፈልገው ልጁን ቢወደው ለልጁ ትንሽ ስሜት ቢኖረው ሚስቱን የዛኔ እርጉዙና እንደዛ ያስከፋትም ነበር፣ ይንከባከባን ነበር በሚችለው ማለት ነው። እንደዛ ጣል አድርጓት እሱ እንደፈለገ ይዘልም ነበር። አሁን የተወለደ ጊዜ ልጄ ይላል ማለት ነው። የኛን ልብ እንትን ለማለት ውሸታ መስመሰይ ሲጀመር ማለት ነው። ሩጦ ዛሬ ይሄው ሩጦ ዛች ዙጥ ጋር ሄደ ማለት ነው። ትናንትና ሩታ እንዲሁ ብታስወጣስ እንደው ሄር ብትለስ እንደው በሽማግሌም ባገርም በህግም እንደ ረሚስት የመልሽ ብሎ ሰው ይለማመጣል። አንተ ዘለው ሽማጋ ትሄዳለህ ማለት ነው። እና እንዳንተ ያሉ ወንዶች ማለት ነው እንኳን አይደለም ልብሳቸውን በሻንጣ አሲዞ ይቅርና በቃ የረሱት ካልሲ ካለ ራሱ ለቃቅሞ ሰጥቶ ማስወጣት ነው ማለት ነው። የእውነት የረሳው ካልሲ ካለ ራሱ ፈላልጎ ለቃቅሞ በመስጠት ማስወጣት ነው፣ እንኳን ልብስህን በሻንጣ ቀርሶ ማለት ነው። እና ሩታን ሁሌ ማደንቃታለሁ። ጎበዝ ጀግና እናት ናት። ለልጇ ደግሞ በጣም ጀግና ናት። በጣም በቃ በጥንቃቄ የምታሳድግ ልጇን በቃ ኃይለኛ ጎበዝ ኃይለኛ ስራችሁ በቃ ልጇን እንዴት ማሳደግ እንዳለባት የምታጠንካራ ናት እንደምትሆን ነው እኔ ሁሌም የሚሰማኝ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ታውቃላችሁ ትናንት በተሰራው ቪዲዮ ያው እንዴት አንድ ላይ አልነበሩ ምናምን እንዴው ሁሉንም ትተውት አንድ ላይ ቢሆኑ ምናምን እኔም ብያለሁኝ እንዴው ለልጃቸው ሲሉ ምናምን ብለን አብዛኞቻችን ብለን ነበር ማለት ነው። እኔ ዛሬ እውነት ዲጋረገችው ነው የምለው። ዲጋረገችው እንኳን ልብሱን ካልሲውን ለራሷ ሲዛ መላክ አለባት። ይሄንን ማለት ነው እንደዚህ አይነት ወንድ አይጠቅምም። ምክንያቱም ቢቀመጥ ለራሱ ማለት ነው አብሯት ቢቀመጥ ለራሱ መልከስከሱን ያልተው ወንድ ጨንጓራ ነው እንጂ የሚለጣው የሚያተርፈው ነገር የለም። እና ልጇን ዘና ብላ ደስተኛ ሆና ልጇን ታሳድጋለች እንጂ ከሱ ጋር ማን ሰጣገባ ማን ሰጣገባ ይወርድ እንትን ይላል ማለት ነው። እሱ ከሌላ ጋር ተጃጃለ፣ እሱ እንዴት አንድ ላይ እኔ ጋር ሆኖ በእኔ ላይ እንዴት አረገብኝ ምናምን ቅንጭላቷን እሱ ጋር እንትን ከምትል ለልጇ ሁሉን ነገሯን ደስታዋንም ሁሉንም ከልጇ ጋር ብታሳልፍ ይሻላታል ማለት ነው። ምክንያቱም ቢኖርም አይጠቅማት አብርሽ ቢኖርም አይጠቅምም። እውነቴን ነው የምላችሁ። አረ እሺ ችግር የለውም ልጅ እስከሚያድግ ድረስ ከኔ ጋር ሆነና የተወሰነ ምናምን ብላ ብታኖረው ቤት አብረው ቢኖር ራሱ እንዳልሆነ አድርጎ ቅጥል ነው የሚያረጋት እየተጃጃለ ማለት ነው። አንዴ መጃጃል ደግሞ ወንድ ልጅ ከተጃጃለ እንዴት እንደሚያስጠላ። አንዴ ከተጃጃለ ወንድ ልጅ በቃ ተጃጃለ መመለሻ ያለው እንደዛው ጀል ብሎ ነው የሚቀረው ማለት ነው። እና ሩታ ጎበዝ ዲጋረገችው ነው ዛሬ ያልኩት። የሆነ ዲጋረገችው እንዴ ሰው በሀገር በሽማግሌ በህግ በምን ብሎ ሚስቱን ወይ ያስታርቁኝ ወይ የሆነ ነገር ይላል እንጂ እሱ ሩጦ ውሽማ ጋር ይሄዳል። ሩጦ ውሽማ እና ሩታ ሺ ጊዜ ትክክል ናት። የእውነት አንድ ጊዜ ብቻ ሳይሆን ሺ ጊዜ ትክክል ናት ሩታ ማለት ነው። እማይጠቅማት ወንድ እንደሆነ ስላወቀችው ነው ይውጣ ያለችው ማለት ነው። መጃጃሉን የማያቆም ወንድ ስህተቱን የማያቆም ወንድ እንደሆነ ስላወቀች ስለተረዳችው ነው ሻንጣውን አስይዛ ከቤት እንዲወጣ ያረገችው ማለት ነው። ይሄ ደግሞ በጣም ትክክል ናት፣ የእውነት ትክክል ናት ማለት ነው። ምክንያቱም ትክክለኛ ወንድ ልጁን የሚፈልግ ወንድ ሚስቱን የሚፈልግ ወንድ ቢሆን ኑሮ ትናንትናው ቪዲዮ ላይ ያለው የሚያስመስል ነገር በቃ እያለቀቀሰ ምናምን እኔ አብሬ ብኖር ደስተኛ ነበርኩ አንዴ ክላስ ሰታይ ምናምን እያለ ነበር ማለት ነው። እንደዛም ያለውን ነገር የሚፈልገው ልቦ ነው የሚፈልገው ቢሆን የእውነት ሄርሜላ ዘይ አይሄድም ነበረ ወይ በሽማግሌም ወይ ቤተሰብ ወይ በጓደኞቿ በሆነ ነገር ሩታና ሳምኖ ወይ አብሮ ይኖራል ወይ እንደዛው አንድ ክላስ ተሰጥቶት ለብቻ ይኖራል እንጂ ሩጦ ሽማጋ ሄድም ነበረ። ፍላጎቱ ከልቡ የተናገረው ነገር ከልቡ ቢሆን ማለት ነው። እና ዝም ብሎ የኛን ልብ ለማራራት ነው ለካ እኔ እንደዚህ የሆነ ጥምዝዝዝ እያለ የሚያወራን ማለት ነው። የእውነት በጣም አስመሳይ ነው አብርሽ፣ በጣም አስመሳይ ነው አብርሽ ማለት ነው። የማይረባ ማለት አብርሽ ነው ማለት ነው። ምንም የማይችልበት የማይረባ። ምክንያቱም ቢፈልግን አይፈልግም ልጄን እፈልጋለሁ ሚስቴን እፈልጋለሁ አብሬ መኖር እፈልጋለሁ እያለ ለኛ ይቀላሰለሳል። ልቦ ነው የሚፈልገው ግን ከሌላ ጋር መጃጃል ከዙጥ ጋር ወጣ ገባ ሰጣ ገባ ማለት ነው ከሷ ጋር እንደዛ መላላስ ነው የሚፈልገው ማለት ነው። ደግሞ እሷንም ማስረግዘህና ማለት ነው። አዎ እሷንም ማስረግዘ ተሩትዬስ መውለድ መታደል ነው። ከዙጥ ከወለድክ ግን እናፍርብሃለን የሆነት ምክንያቱም በቃ ራሷን እንትን ያላለች እኔ እንዲሁ ስለሷ ብዙም አላወራም። ግን እኔ ሩታ የተናገረችው ያደረገችው ድርጊት ሺ ጊዜ ልክ ናት። ሺ ጊዜ ትክክል 100% ትክክል ነው ማለት ነው።
አብሬሽን ሻንጣ ሲዛ ከቤቷ ማስወጣቷ ትክክል ነው። በርሽን እንዳያንቋቋ ሀቢብቲ ከዚህ በኋላ በርም እንዳያንቋቋ አድርጊው። አዎ በሩንም እንዳያንቋቋ ከዚህ በኋላ ማለት ነው። ግቢሽም እርግጥ እንዳይል ማለት ነው። እና ጎበዝ ደግ አረግሽው። እንደዚህ የሚልከሰከሱ ወንዶች ቢኖሩም ጨንጓራ መላጥ ልብ እንትን ማለት ልብ መስበር ነው እንጂ ስራቸው ደስታ አይፈጥሩም። ደስታ የማይፈጥርሽን ነገር ደግሞ ከቤት ማስወጣትሽ ጎበዝ ሰይጣን እንደማስወጣት ማለት እኮ ነው። በቤታችሁ ውስጥ የሆነ ደስታ የማይፈጥርላችሁን ነገር፣ ሁሌ የሚያሳዝናችሁን፣ ሁሌ የሚሰብራችሁን፣ ሁሌ የሚያስለቅሳችሁን ነገር ማስወጣት ሰይጣንን እንደማስወጣት ነው። ስለዚህ ልክ ናት ሩታ፣ ልክ ናት። እሷ ደስተኛ ሆና ልጇን ማሳደግ ነው የምትፈልገው። ከዚህም በኋላ ሁሉ ነገሯን ለልጇ ማድረግ ነው የምትፈልገው። ቴንሽኗን ለልጇ ማድረግ ነው የምትፈልገው ሁሉ ነገሯን እንጂ በትንሽ በትልቁ እንትን እሱ ላይ ይስተካከል ነገር አንዴ የተበላሸ ሰው ላይ ይስተካከል ነገር ይስተካከላል ብላ ከሱ ጋር ስትጓተት አትኖርም። ልጇን በምን መልኩ ማሳደግ እንዳለባት፣ ምን እንደሚያስፈልገው፣ ወደፊት ምን እንደሚያስፈልገው ምናምን እንትን እያለኝ ከልጇ ጋር ነው መኖር የምትፈልገው። ጎበዝ የጠንካራ እናት ውሳኔ ወሰነችው። እኔ የምር እንደው ለልጇ ስትል ልጇ ከሚናፍቅ ምናምን እንደው አብሯት ቢኖር ምናምን ብዬ ነበር። የሆነ ስህተት ጎበዝ የጠንካራ እናት ውሳኔ ነው የወሰነችው። ማንኛቱም ጠንካራ ናት የምትወስነው ውሳኔ ነው የወሰነችው። ምክንያቱም አብሮ ቢኖርም ላይጠቅማት ለሚያቃጥላት ምን ያረግላታል? ምን ያረግላታል? ልጇን በሁሉ ደስታዋንም ማዘኗንም ከልጇ ጋር እያሳለፈ ብትኖር አይሻላትም? እንዴ የማይረባ ሰው ጋር እየኖረች ጨንጓራዋንና ልቧን ከምትሰብር ጨንጓራዋን ከምትልጥ ማለት ነው። የእውነት ሩትዬ ጎበዝ ነሽ፣ ደግ አደረግሽው። አብርሽ ይገባዋል። የቀረ ካልሲ የቀረ ምናምን ካለው ለራሱ ማለት ነው። አዎ አውጥተሽ በር ላይ ጣይለት ማለት ነው። በር ላይ አስቀምጨልሃለሁ በይሁ እየመጣ ከበር ይውሰር ማለት ነው። ግቢሽንም እንዳያንቋቋ በርሽ ጫፍም እንዳይደርስ ማለት ነው። ምክንያቱም ልክስክስ ነው። ልክስክስ ወንዶችን ደግሞ ከህይወት ማስወጣት እጅግ ጀግንነት ነው። የእውነት ልክስክስ ወንዶች ወደ ህይወታችሁ ከገቡ ቶሎ አይወጡም ጋይስ። ልክስክስ የማይረቡ ወንዶች፣ የሚልከሰከሱ ወንዶች፣ ከሌላ ሴት ጋር ወደዛ ወደዚህ የሚሉ አይናቸው እንትናቸው ግንባራቸው እንዲህ የሚሉ ወንዶች ወደ ህይወታችሁ ከገቡ ከህይወታችሁ ለማስወጣት በጣም ከባድ ነው እና እንደዚህ በቀላሉ ማስወጣትሽ ጥሩ ነው። እርጉዙ ነሽ ብዙ እንትን ቢልሽም፣ ነገር ግን አሁን ቁርጥ አድርገሽ እንደዚህ ሻንጣውን አስይዘሽ ከቤት ማስወጣሽም ጥሩ ነው። በፊት ደግሞ አንቺ ነበርሽ የወጣሽው ተገንዝበሽ አንቺ መውጣት እንደሌለብሽ ማን እንደሆነ መውጣት እንዳለበት አውቀሽ እሱን ማስወጣትሽ ከቤት ጎበዝ ነሽ። ደግ አደረግሽው ማለት ነው። አዎ ደግ አደረግሽው። እስቲ ያቺ ዙጥ ታዋጣው። አዎ ዛሬ የሞልድ ይልሃለው ምናምን ስትለው ነበረ። እንግዲህ ለመውለድም እያሰበኝ ነው ማለት ነው። ስለዚህ እሷ ታዋጣው። አንቺ በቃ ከፈለገ ልጁን መጥቶ ይብለሻል። ዛሬም እዛ ኤፍሬም ጋር ወንድምየው ጋር እኔ ልጁን አልከለከልኩትም። አብርሽ ጋር ኑር የሚለኝ ሰው ግን በዚህ ሀሳብ መቼም አልስማማም ብላለች ማለት ነው። አትስማሚ ውዴ አትስማሚ። ልክ ነሽ። የእውነታን ያንቺ ውሳኔ ልክ ነው። በኋላ እሺ ብለሽ ተቀብለሽ በላይሽ ምን ይታወቃል? ቤትም እኮ ይዟት ሊመጣ ይችላል። እሺ ብላ አብርሽ ከኔ ጋር ይኖር ለልጄ ብዬ ልጄ እንዳይናፍቅሽ አብሮኝ ይኖር ብትል ሄርሜላን ይዟት ይመጣ ሁላ ይችላል እኮ ቤት ማለት ነው። ስለዚህ በላዋ ላይ ከምትደፈር ደግ አደረገች። እንደዚህ እዛው መስጠቷ ጥሩ ነው። አውጥታ መስጠቷ ጥሩ ነው። የእውነት ያቺ ልጅ እንደሆነ መንጣቷ አይቀርም ቤት ማለት ነው። ስለዚህ ያቺ ልጅ ቤት መታ በላዋ ላይ በገዛ ቤቷ ከምትደፈር ሩታ ቤት የማይስፈልገውን ነገር ወይም ደግሞ ውጪ ልቡና አይኑ ውጪ ያለውን ሰው ከቤት አስወጥታ መጣሏ እጅግ በጣም አሪፍና ጥሩ ውሳኔ ነው። እና መሬዋ ጥሩ ውሳኔ ወስነሻል። በውሳኔ ጽኒ፣ ጠንካራ እናት ትሆኛለሽ። ጠንካራ እናት፣ ሌሎች ራሱ ትምህርት የምትሆኚ በጣም እጅግ በጣም ጠንካራ የሆንሽ እናት ነሽ። በነገራችን ላይ በሁሉም ነገር በጣም እዩዋት። የእውነት በጣም ታስተውላለች ማለት ነው። ታስተውላለች። ይሄ ሰው ትክክል ሆኗል፣ ይሄ ሰው ተስተካክሏል ወይስ አልተስተካከለም፣ ወይ ሰው ከኔ ጋር መኖር ይፈልጋል፣ የሚያወራውና ልቦናው አንዲ ነው ብላ መርምራ የምትችል ሰው ናት። አብርሽን እኮ ስለመረመራቸው ነው እንጂ ባፉማ የሚያወራው እኔ ከሩታ ጋር መኖር ፈልጋለሁ እኔ ከልጅ ጋር ነው የሚለው። ግን ልቦናው ምን እንደሆነ መርምራዋለች። ምን አይነት ወንድ እንደሆነ እንደተበላሸ መመለስ በቃ ሁለመናው ውጭ እንደሆነ ምናምን ስላወቀችው ነው ይሄን አብሮኝም ቢኖር አይጠቅመኝም ብላ አውጥታ አይጣለችው ማለት ነው። እና ጥሩ አድርጋለች ነው የምለው። እስከ ቪዲዮ መጨረሻ ተከታተላችሁኝ በጣም አመሰግናለሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንጃ ሰላም ልበላችኋለሁ ብላችሁም አላስታውስም ጋይስ። የሩታ ውሳኔ ልክ እንደሆነ ዛሬ በደንብ
ትናንትና እንኳን እንደ አብረው ቢኖሩ ምናምን ብዬ ነበር። ዛሬ በደንብ የሰራችው ስራ 100% ልክ እንደሆነ ዛሬ በደንብ ለመሰከር ነው የመጣሁት ማለት ነው። እና ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ባይ ደህና ሁኑ።